ሰበር ዜና የጎንደር ፋኖች በዘመነ ካሴ ላይ አመጹ። የአፋብኃን ስራ አስፈጻሚ ኮሚቴን ውሳኔ ውድቅ አደረጉ። ሰላም ጤና ይስጥልን ውድ የኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልንን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ የኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮቹን አስቀድመን እናሳውቃችሁ። ሰበር ዜና የጎንደር ፋኖች በዘመነ ካሴ ላይ አመጹ። የአፋብኃን ስራ አስፈጻሚ ኮሚቴን ውሳኔ ውድቅ አደረጉ። የጎንደር ፋኖች በዘመነ ካሴ ላይ ያመጹበት ምክንያት በተመለከተ ዝርዝር መረጃ ተገኝቷል። የጎንደር ፋኖች የአፋብኃን ስራ አስፈጻሚ ያሳለፈው ውሳኔ ለምን ውድቅ እንዳደረጉም ታውቋል። የጎንደር ፋኖች የአፋብኃን የትግል እንቅስቃሴ ገምግመው የተለየ አቋም እንደያዙም ተነግሯል። የጎንደር ፋኖች ከአፋብኃን የተለየ የኃይል አሰላለፍ ትንተና እንዲሁም የወዳጅ ጠላት ግምገማ ማድረጋቸውም ታውቋል። የጎንደር ፋኖች የያዙት አዲስ አቋም በፋኖ የትግል እንቅስቃሴ ላይ ለውጥ እንደሚያመጣም ታምኗል። ሲአይኤ ኢትዮጵያን ማስጠንቀቁ ተሰማ። ሲአይኤ በኢትዮጵያ አንዣበበውን ሀገር አቀፍና ዓለም አቀፍ ገጽታ ያለውን የሽብር ስጋት እንዳለ መግለጹም ታውቋል። በኢትዮጵያ ላይ የሽብር ስጋት የደቀኑ ኃይሎች ማንነትና ዓላማም ተለይቷል። በኢትዮጵያ የሽብር ጥቃት ለመፈጸም የሰረጉ አሸባሪዎችና ለጥቃቱ የተመረጡ ኢላማዎችም ታውቀዋል። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት እነዚህን ጉዳዮች በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ዝርዝሩ እናልፋለን። ሰበር ዜና የጎንደር ፋኖች በዘመነ ካሴ ላይ አመጹ። የአፋብኃን የስራ አስፈጻሚ ኮሚቴ ውሳኔን ውድቅ አደረጉ። በተለያዩ የጎንደር አካባቢዎች የሚንቀሳቀሱ ፋኖች በዘመነ ካሴ ላይ ማመጻቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃን ስራ አስፈጻሚ ኮሚቴን ያሳለፈው ውሳኔ ውድቅ ማድረጋቸውም ታውቋል። የጎንደር ፋኖች በዘመነ ካሴ ላይ ያመጹበት ትክክለኛ ምክንያት በተመለከተ ዝርዝር መረጃም ተገኝቷል። የጎንደር ፋኖች የአፋብኃን ስራ አስፈጻሚ ያሳለፈው ውሳኔ ለምን ውድቅ እንዳደረጉም ታውቋል። የጎንደር ፋኖች የአፋብኃን የትግል እንቅስቃሴ ገምግመው የተለየ አቋም እንደያዙም ተነግሯል። የጎንደር ፋኖች ከአፋብኃን የተለየ የኃይል አሰላለፍ ትንተና እንዲሁም የወዳጅ ጠላት ግምገማ ማድረጋቸውም ታውቋል። የጎንደር ፋኖች የያዙት አዲስ አቋም በፋኖ የትግል እንቅስቃሴ ላይ ለውጥ እንደሚያመጣም ታምኗል። የተጠናከረ የፋኖ የትግል እንቅስቃሴ ከሚደረግባቸው የአማራ ክልል አካባቢዎች አንዱ በሆነው በጎንደር አካባቢ የሚንቀሳቀሱ ፋኖች በአማራ ፋኖ ብሔራዊ ንቅናቄ ዘመነ ካሴ ላይ ማመጻቸውና የአማራ ፋኖ ብሔራዊ ንቅናቄ ውሳኔ ውድቅ ማድረጋቸው የተሰማው የህወሓት አመራሮች በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ክልል ጊዜያዊ አስተዳደርን አፍርሰው የቀድሞውን የክልሉ ምክር ቤት ወደ ስራ ባስገቡ ማግስት መሆኑን ጉዳዩ ትኩረት እንዲስብ አድርጎታል። የጎንደር ፋኖች በዘመነ ካሴ ላይ ያመጹት እንዲሁም የአፋብኃን ውሳኔ ውድቅ ያደረጉት በህወሓትና በፌዴራል መንግስት መካከል ያለውን ውጥረትና የአፋብኃን የትግል አካሄድ በተመለከተ ባለፈው ሳምንት ሚስጥራዊ ግምገማ ካደረጉ በኋላ እንደሆነም ታውቋል። በግምገማው ማጠቃለያ ላይ ዘመነ የፋኖን ትግል ለህወሓት ሽጦታል። ዘመነ ጎንደር ጠል ነው። በዘመነ ተመርቶ የሚሳካ የፋኖ ትግል የለም። ዘመነ ፋኖን የመምራት አቅምም ብቃትም የለውም የሚል ድምዳሜ ላይ መድረሳቸውም ታውቋል። የጎንደር ፋኖች የአፋብኃን ትግል እንቅስቃሴ የሚፈልገውን ግን መምታት አልቻለም የሚል ድምዳሜ ላይ መድረሳቸውን ምንጮች ጠቁመዋል። ባለፉት 2 ዓመታት በጎንደር የተደረገው የፋኖ ትግል ህዝብን ለስቃይ ከመዳረግና ጎንደርን ከማውደም እንዲሁም ህዝብን ከመከፋፈል የዘለለ ምንም ውጤት አላመጣም። ህዝባችን ተማሮብናል። ዛሬ እንደ ትናንቱ የህዝብ ድጋፍ የለንም የሚል ድምዳሜ ላይ የደረሱት የጎንደር ፋኖች የአፋብኃን ትግል የሚፈልገውን ውጤት ያላመጣው ትግሉ ከመነሻው በነዘመነ ካሴ በመጠለፉ ትግሉ ሲጀመር የሁኔታ ግምገማ፣ የቅንጅት፣ የአመራርና የትግል ስትራቴጂ ችግር ስለነበረበት ነው በሚል ሀሳብ ላይ ከስምምነት መድረሳቸውም ታውቋል። እውነቱን እንቀበል፣ ያመናቸው ከርተውናል። የፋኖ ትግል ሙሉ ለሙሉ በጎንደር ጥላቶች ተጠልፏል። ወያኔ ወልቃይትን ለማውረድ በተዘጋጀበት፣ ሻቢያና ሱዳን ከጎንደር መሬት ለመቁረስ ባሰፈሰፉበት በዚህ ሰዓት ከአብይ ጋር የምናደርገው ትግል ጎንደርን ከማውደም ወልቃይትን ለወያኔ አሳልፎ ከመስጠት የጎንደር መሬት በሱዳንና በሻቢያ እንዲወረር ከመፍቀድ ውጪ ምንም ትርጉም የለውም። ህዝብን ከማሰቃየት በዘለለ ምንም ውጤት ማምጣት አይችልም። ስለዚህ ከዚህ በላይ በጎንደር ህዝብ ላይ መቀለድ የለብንም፣ የህዝባችን የስቃይ ምንጭ መሆን የለብንም የሚል አስተያየት የሰጠ አንድ የፋኖ አመራር ከወራት በፊት በደብረ ታቦር ከተማ የተፈጸመው ውድመት በምሳሌነት አንስቷል። በደብረ ታቦር የተደረገው ሁሉ የነውር ነው፣
ህዝቡም አዝኗል ያለው የፋኖ አመራር ፍርድ ቤቱን፣ ትምህርት ቤቱን፣ መዘጋጃ ቤቱን እያቃጠልን እንዴት ህዝብ ሊደግፈን ይችላል የሚል ጥያቄ በማንሳት የደብረ ታቦር ኦፕሬሽን በህወሓት የታቀደና የተመራ እንደሆነም ይታወቃል። ስለዚህ እየታገልን ያለነው የህወሓትን ፍላጎት ለማሳካት ነው ማለት ነው። ይህንን ደግሞ ዘመነ በግልጽ ነግሮናል። ስለዚህ ከዘመነ የሚመጣ ትዕዛዝ የህወሓት ትዕዛዝ መሆኑን ማወቅ አለብን። በመሆኑም ነገሮች ከዚህ በላይ ሳይስታኩ ጊዜው ሳይረፍድ ወደ ቀልባችን እንመለስ፣ ከዘመነ አይነት ትግል ሻጮች ጋር ያለንን ግንኙነት እንገምግም የሚል ምክርም ሰጥቷል። ትግላችን ከጀምሩ በመዋ ተዋህዶና በየዓለም ብርሃን ሐሳብ አንቀሳቃሾች ተጠልፏል የሚል ሐሳብ የሰጠው ሌላኛው አመራር ዛሬ የፋኖ ትግል በሻቢያና በህወሓት እጅ ወድቋል። በደብረ ታቦርም ሆነ በሻውራ እንዲሁም በአላፋ ጣቁሳ አካባቢ የተደረጉ ውጊያዎች የታቀዱትም የተመሩትም በህወሓት ሰዎች ነው የሚል ምክርም ሰጥቷል። የጎንደር ፋኖች ላለፉት 2 ዓመታት የታገለው ወልቃይትን ለጠላት ለማስረከብ አይደለም ያለው ሌላኛው የፋኖ አመራር በአሁኑ የትግል መንገድ ከሄድን ወልቃይትን ለጠላት ማስረከባችን አይቀርም ሲልም ተደምጧል። የጎንደር ፋኖ ኮሎኔል ደመቀ ዘውዱ የተለየ ምን ጥያቄ ያለው? በኮሎኔል ደመቀ ዘውዱ የሚመራውን የተከዜ ዘብን የምንቃወመው ስለምንድን ነው የሚል ጥያቄ ያነሳው ይሄ የፋኖ አመራር ወልቃይትን ለጠላት ለማስረከብ ከተስማማው ዘመነ ካሴ ተባብረን የተከዜ ዘብን መውጋት በወልቃይት ህዝብ ላይ ክህደት መፈጸም ትግሉን ገደል መክተት ነው ሲልም ተደምጧል። ዘመነ ትግላችንን ለጠላት ሽጧል። ዘመነ የጎንደር ፋኖን መሳሪያ ለመቀበያነት እየተጠቀመ ነው ያለው ሌላኛው የፋኖ አመራር የህወሓትና የሻቢያ ጀነራሎች ከአርማጮ እስከ ቋራ ያለውን የጎንደር መሬት ለህገወጥ የሰዎች ዝውውርና የሰዎች የመሳሪያ መነገጃ እንዳደረጉትም ገልጸዋል። የጎንደር ፋኖ ላለፉት 2 ዓመታት ሲያደርግ የቆየውን ትግል በዚህ መንገድ የገመገሙት የጎንደር ፋኖ አመራሮች ትግላችን በዚህ መንገድ መቀጠል የለበትም፣ ያካሄድና የስትራቴጂ ለውጥ ማድረግ አለብን የሚል ድምዳሜ ላይ ከደረሱ በኋላ የጎንደር ፋኖ የወደፊት የትግል እንቅስቃሴ ምን መልክ ይኖረው በሚል በሰፊው ተወያይተዋል። የጎንደር ፋኖ አመራር የትግሉ የወደፊት አቅጣጫን እንዲሁም የጠላትና ወዳጅን ፈርጅን በተመለከተ በሰፊው ከተወያዩ በኋላ በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ህወሓትና ሻቢያን በጎንደር ህዝብ ጠላትነት ፈርጇል። በኮሎኔል ደመቀ ዘውዱ የሚመራውን የተከዜ ዘብን ደግሞ በትግሉ አጋርነት ተቀብሏል። የትግሉ የወደፊት አካሄድና የኢትዮጵያ መንግስት በተመለከተ የተደረገው ውይይት በአመራሩ መካከል ሰፊ ልዩነትን የፈጠረ ጉዳይ እንደሆነ ምንጮች አመልክተዋል። ከአብይ ጋር መስራት አለብን፣ ከአብይ ጋር መስራት የለብንም በሚል ለሁለት የተከፈለውን አመራር ለማቀራረብ ሰፊ ውይይት ከተደረገ በኋላ የጎንደር ፋኖ የሚታገለው ለጎንደር ህዝብ ጥቅም ነው። ለጎንደር ህዝብ ጥቅም የሚጠበቀውና የወጣንበት ትግል ፍሬ የሚያፈራው ደግሞ በተወሰነ ደረጃ ከአብይ ጋር ተቀራርቦ በመስራት ነው የሚል ሐሳብ በድምጽ ብልጫ ማሳለፉ ተሰምቷል። ሲአይኤ ኢትዮጵያን ማስጠንቀቁ ተሰማ። ሲአይኤ በኢትዮጵያ አንዣበበውን ሀገር አቀፍና ዓለም አቀፍ ገጽታ ያለውን የሽብር ስጋት እንዳለ መግለጹም ታውቋል። በኢትዮጵያ ላይ የሽብር ስጋት የደቀኑ ኃይሎች ማንነትና ዓላማም ተለይቷል። በኢትዮጵያ ሽብር ጥቃት ለመፈጸም የሰረጉ አሸባሪዎችና ለጥቃት የተመረጡ ኢላማዎችም ታውቀዋል። በኢትዮጵያ ሀገር አቀፍና ዓለም አቀፍ ገጽታ ያለው የሽብር ስጋት ማንዣበቡ ተሰማ። በአዲስ አበባ ያንዣበበውን ዓለም አቀፍ የሽብር ስጋት አስመልክቶ የአሜሪካ መንግስት ጥብቅ ማስጠንቀቂያ መስጠቱም ታውቋል። በአዲስ አበባ ላይ የሽብር ስጋት የደቀኑ ኃይሎች ማንነትና ዓላማ የተመለከተ ዝርዝር መረጃም ተገኝቷል። በአዲስ አበባ የሽብር ጥቃት ለመፈጸም የሰረጉ አሸባሪዎችና ለጥቃት የተመረጡ ኢላማዎች የተመለከተ መረጃ መገኘቱም ታውቋል። ከንቲባ አዳነች አቤቤ ከቀናት በፊት ለአዲስ አበባ ምክር ቤት ባለፉት 8 ዓመታት የአዲስ አበባን ህዝብ አሳትፈን በሰራነው ጠንካራ ስራ አዲስ አበባን ሰላማዊና ከሽብር ስጋት ነጻ የሆነች ከተማ ማድረግ ችለናል የሚል ሪፖርት ባቀረቡ ማግስት በአዲስ አበባ የሽብር ስጋት መኖሩን የሚያመላክት አስተማማኝ የደህንነት መረጃ መገኘቱ ተሰማ። ከቀናት በፊት የተገኘው አስተማማኝ የደህንነት መረጃ በአዲስ አበባ ሀገር አቀፍና ዓለም አቀፍ ገጽታ ያለው የሽብር ስጋት ማንዣበቡን ያመላከተ ሲሆን በአዲስ አበባ የሽብር ጥቃት ለመፈጸም ወደ ከተማዋ ሰርገው የገቡ ሀገር አቀፍና ዓለም አቀፍ አሸባሪዎች መኖራቸውም አመልክተዋል። በአዲስ አበባ ላይ የሽብር ስጋት ማንዣበቡና በአዲስ አበባ የሽብር ጥቃት ለመፈጸም የሚንቀሳቀሱ ቡድኖች መኖራቸውን ያመላከተው አስተማማኙ የደህንነት መረጃ በአዲስ አበባ ያንዣበበውን የሽብር ጥቃት በተመለከተ በአሜሪካ ማዕከላዊ የስለላ ተቋም ሲአይኤ ስር የሚገኘው የአሜሪካ የብሔራዊ ደህንነት የጸረ ሽብር ጥናት ማዕከል ከባድ ማስጠንቀቂያ መስጠቱም አመልክቷል። የአሜሪካ የብሔራዊ ደህንነት የጸረ ሽብር ጥናት ማዕከል ኢትዮጵያን በ2026 ዓለም አቀፍ የሽብር ስጋት ባንዣበበባቸው ሀገሮች ዝርዝር ውስጥ ማካተቱን ያመላከተው አስተማማኙ የደህንነት መረጃ በአዲስ አበባ ላይ ያንዣበበው አደገኛ የሽብር ስጋት የሚመነጨው በመካከለኛው ምስራቅ ከተከሰተው ቀውስ ጋር በቀጥታ እንደሚገናኝም አመልክቷል። የአሜሪካ የብሔራዊ ደህንነት የጸረ ሽብር ማዕከል በአሜሪካና በእስራኤል የተቀናጀ ወታደራዊ እርምጃ እየተወሰደባት ያለችው ኢራን ከመካከለኛው ምስራቅ ሀገራት በተጨማሪ በተለያዩ የዓለም ሀገራት በሚገኙ የአሜሪካና የእስራኤል ጥቅሞች ላይ የበቀል እርምጃ ለመውሰድ መዘጋጀቷን አስተማማኙ የደህንነት መረጃ ጠቁሟል። በአሜሪካና በእስራኤል በተወሰደው የተቀናጀ ወታደራዊ እርምጃ መንፈሳዊ መሪዋን ጨምሮ ቁልፍ ወታደራዊና የፖለቲካ መሪዎቿን ያጣችው ኢራን ከአሜሪካ ጋር ከምታደርገው ድርድር ጎን ለጎን የበቀል እርምጃ ለመውሰድ መዘጋጀቷን አመልክቷል። በኢራን እስላማዊ የአብዮት ዘብ በኩል ከሳምንት በፊት
ጠላቶቻችንን እንበቀላለን የሚል የተሰጠ ተደጋጋሚ መግለጫን ያስታወሰው አስተማማኙ የደህንነት መረጃ የአሜሪካን የብሔራዊ ደህንነት የጸረ ሽብር ጥናት ማዕከል ኢራን ከመካከለኛው ምስራቅ በተጨማሪ በተመረጡ የአፍሪካና የኤስያ ሀገራት በሚገኙ አሜሪካና የእስራኤል ጥቅሞች ላይ የሽብር ጥቃት ልታደርግ ዝግጅት ማድረጉን የሚያሳዩ አስተማማኝ መረጃ እንዳሉት ማመልከቱንና አዲስ አበባና ጎንደርን ጨምሮ የአሜሪካና የእስራኤል ዜጎችና ዲፕሎማቶች በአሜሪካና በእስራኤል ባለሀብቶች በተያዙ ድርጅቶች፣ ትምህርት ቤቶች፣ በአሜሪካና በእስራኤል ዜጎች በሚዘወተሩ የሃይማኖት ተቋማት፣ የመዝናኛ ማዕከላት በብዛት በሚገኙባቸው በአንዳንድ የኢትዮጵያ ከተሞች ከፍተኛ ጥንቃቄ እንዲደረግ ለኢትዮጵያ ብሔራዊ መረጃና ደህንነት ጨምሮ ለሚመለከታቸው ተቋማት ማሳሰቢያ መላኩን ገልጸዋል። በፓኪስታን መንግስት አመቻችነት የተጀመረው የአሜሪካና የኢራን ድርድር ምንም ተጨባጭ መፍትሄ ሳያመጣ በእንጥልጥል ባለበት በዚህ ሰዓት በኢራን በኩል ሊፈጸም የታሰበው የሽብር ጥቃት በበርካታ ሀገራት ላይ ስጋት እንደደቀነ ክሪቲካል ትሬት ፕሮጀክት የተባለ የጥናት ማዕከል አመልክቷል። የኢራን መንግስት በተለያዩ አካባቢዎች የሚገኙ አገሮችን በመጠቀም የሽብር ጥቃቶች የመፈጸም ስትራቴጂን ይከተላል የሚለው ክሪቲካል ትሬት ፕሮጀክት የጥናት ማዕከል ባለፉት ሳምንታት በደቡብ ሊባኖስ የሚንቀሳቀሰውን ሂዝቦላን እየተጠቀመ እስራኤልን ሊያጠቃ እንደነበረው ሁሉ በቀጣይ ደግሞ የየመንን ሐውቲዎችን በማንቀሳቀስ በቀይ ባህር ቀጠናና በአፍሪካ ቀንድ አደጋ መፍጠሩ አይቀርም ብሏል። የጥናት ማዕከሉ የኢራን መንግስት በቀይ ባህር ቀጠናና በአፍሪካ ቀንድ በሚገኙ የአሜሪካና የእስራኤል ይዞታዎችን፣ መርከቦችን ሊያጠቃ እንደሚችል የጠቆመ ሲሆን በኢትዮጵያ በጅቡቲና በሶማሊላንድ የሽብር ጥቃት ሊፈጽም እንደሚችል አሳስበዋል። ክሪቲካል ትሬት ፕሮጀክት የተሰኘው የሽብር ጥናት ማዕከል ኢትዮጵያን በኢራን መንግስት የሽብር ጥቃት ሊደርስባት እንደሚችል አዲስ አበባ የሚገኙ የአሜሪካና የእስራኤል ኤምባሲዎች እንዲሁም ቤተ እስራኤላውያን የሚገኙባቸው አካባቢዎች ኢላማ ሊሆኑ እንደሚችሉም ገልጿል።